ቅድስት አቤት ባሽዬ። እስቲ አንዴ ድገሚ። አቤት ባሽዬ። አፏ ላይ እንኳን ሲያምርባት አያችሁ ሲጣፍጥ። ባሻዬ የለችም ብላችሁ ስታስቀኑት ነበረ? ቀላል ሲያስቀኑኝ ነበር። አረ ምንም አላደረግነውም፣ ዝም ብሎ ነው እንዴ። አረ አንተ ትገርማለህ። እዚህ ስትመጣ ሀሳብን ትቀይራለህ እንዴ? ደግ አደረጋውን ግቡ። እኔና አንቺ ከገባን እኮ በቂ ነው። እነሱ መግባት አይጠበቅባቸው። አንተ እንዴት የተቀደሰ ሀሳብ ነው እናት? ምን ነው የትምህርት ቤቱ ተቆጣጣሪ ነሽ? አንቺ ዘበኛ ነሽ? እንደዚህ ተገተረሽ ልጆቹ እንዳይገቡ ታረጋቸው እንዴ? አቺ እንዴ ምላስ። እሺ አሁን አንሄድም ወይ መቅዲ? ይሄው ደግሞ ጀመረሽ። እሺ እዚህ ተቀምጠን ምንድን ነው የምናደርገው? ቆይ ወጣንስ ምንድን ነው የምናደርገው? እስኪ ቢያንስ ፀሐይ እንኳን በረድ ይበልኝ። የታል ፀሐይ? ይሄስ የምታዩ ደመና ነው እንዴ? ቆይ ማን ነው ግን ስማችሁን እንዲህ በተቃራኒ ያወጣላችሁ? ማለት አሁን አንተ ምን ነው ልዑል ተንከሲስ በረባሶ ፊት። አቤቱ አምላክ እኔን ቀድሞ ሟች እንዳይለኝ አንተ ሰውረኝ አልከው እኮ። እኔ ምን እለዋለሁ? ተናግረህ ጨረስከው። እሰይ ላሳረጉኝ ረበለው ይለየለ እንዴ። ምዕራፍ 2 ክፍል 1 ያበደ በቃላችሁ መሰረት ተገኝቶላችኋል ብዬ ተስፋ አደርጋለሁ። ማለት ከዚህ በፊት ምን ብዬ ነግሬያችኋለሁ? ምዕራፍ 2 በተሻለ መልኩ በተሻለ አቀራረብ ይመጣል በቅርብ ቀን ብያችሁ ነበረ። እነሱም ማስታወቂያ ሰርተው ነበረ። እንግዲህ ምዕራፍ 2 ክፍል 1ን ባበደ ለየት ባለ መልኩ እንዳያችሁ ተስፋ አደርጋለሁ። ኧረ መምህር ይመች፣ ባሻ ይመች። መምህር ተጨምሮልናል። ሌላ ተምች ተጨምሮላችኋል። በቃ ይሄ ግራ የገባው ሰው አለ አገኝ እንደው ንቅል ሰው ማለት ነው። ዋው! ትንሿ ተከታታይ ድራማ ምዕራፍ 2 ያበደ ነው። እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሿ ምዕራፍ 1 ካለቀ በኋላ ሀሳብ እንድትሰጡ ቪዲዮ ሰርቼ ነበረ። አብዛኞቻችሁ አሪፍ ነው ምዕራፍ 2 ይቀጥል እንፈልጋለን ምዕራፍ 2 የሚል አስተያየትም ኮሜንት ላይ ሰጣችሁ ነበረ። ሌላኛው ደግሞ የአብዛኞቻችሁ ጥያቄ ቹቻ ይመለስ፣ ቹቻን አምጡልን የሚል ሀሳብ ነበረ። እርግጠኛ ባልሆንም ግን በዚህ በምዕራፍ 2 ላይ ቹቻ እንደሚመለስ ነው እኔ ማስበው። ቹቻ እንደሚመጣ በቃ ፊል አረጋለሁ። ቹቻ ሀረግ እንደምትመለስ ነው እኔ ፊልም አደርገው ምዕራፍ 2 ላይ ግን ቃል አልገባላችሁም። እርግጠኛ አይደለሁም። እርግጠኛ ስላልሆንኩ ነው። ይመጣል ብዬ ተስፋ አደርጋለሁ ምዕራፍ 2 ላይ ቢኮዝ የአብዛኞቻችሁ ጥያቄ ነበረ። አስተያየታችሁን ምን እናስተካክል፣ ምን አስተካክለን በየትኛው መልኩ በምን መልኩ እንሂድ በሚል ጥያቄ ቪዲዮ ሰርች ይላችሁ ነበር። የአብዛኞቻችሁ ጥያቄ ወይም ደግሞ የአብዛኞቻችሁ ኮሜንት ቹቻን አምጡልን የሚል ስለነበረ ይህን ነገር ደግሞ ያው ታሳቢ ይሆናል ብዬ ስለማስብ እርግጠኛ ባልሆንም በቅርቡ ቹቻ ምዕራፍ 2 ላይ ይመጣል የሚል አቋም አለኝ። ከዛ ውጭ ግን ምዕራፍ 2 በቃ እኔ ተመቸኝ ስላችሁ ጋይስ፣ ይሄ መቼ ነው ተመቸኝ እንዴ? ከዚህ በፊትም ብያቸዋለሁ። ትንሿ ተከታታይ ድራማ በቃ ለመሳቅ ብቻ ነው የምመጣው ብያቸዋለሁ። ይሄ ምንድነው ጋይስ? ድብርት ደብሯችሁ የሆነ ጨንቋችሁ ጭንቀት ምናምን ኖሮባችሁ ምናምን የምታዩት አይነት ድራማ ነው። እንደዚህ ስላችሁ ደግሞ ዝም ብሎ የሆነ ማላገጥ ምናምን ብቻ ሳይሆን ትምህርትም የሚሰጥ ነገር ነው። ከዚህ በፊት ተናግሬያለሁ። ወይም ደግሞ የምዕራፍ 1 ባለቀበት ታይም ቪዲዮ ሰርች ይላችሁ ነበር። እዛ ላይ ምን እንደተማርንና ምን እንዳገኘን ሁሉን ነገር ስላወራው በሌላ ወይ እንዳታስቡት ለማለት ያክል ነው። ብቻ ይመቻችሁ። የምር እኔ አሁን ከዚህ በኋላ ምን እንደማደርግ ልንገራችሁ። ሲደብረኝ ወይም ደግሞ መዝናናት ስፈልግ የሆነ ከባድ ስራ ሰርቼ ምናምን አይምሮዬን ደግሞ ትንሽ ማደስ ስፈልግ ትንሿ ተከታታይ ድራማ ነው ከዚህ በኋላ የምከፍተው። የምር ለራሴ ቃል ገብቻለሁ። ረበስባ ዝገት ጋይዘ ፈታ እኮ ነው። ከዚህ በፊት ያው ቹቻ በጣም በሰፊው ነበረ ሲያዝናናን የነበረው። በተለይ ደግሞ ከሀረጋ ጥምረት ውስጥ ገብቶ ይሄ ወድጄሻለሁ አፍቅሬሻለሁ የሚለው ታይም ላይ በቃ በደንብ ነበረ ፈታ ስንል የነበረው። አሁንም እንደዛ አይነት ቫይቭ አለው፣ እንደዛ አይነት ስሜት አለው። ባሻ መምጣቱ ትምህርት ቤት ውስጥ ደግሞ ከተማሪዎቹ ጋር የነበረው በቃ በጣም ያበደ ነበረ።
ያበደች ኮሚክ ነበረች። ግን ይሄ ነገር ኮንስታንት ቢሆን በጣም ደስ ይለናል። ማለት እቺ አሁን መግቢያዋን ብቻ አሳምራችሁ እንዳያሰለች አገኛችሁኝ አይደለ? ትምህርት ቤት ውስጥ አሁን ተመሳሳይ ነገር ሲሆን የሚያሰለች ነገር ይመጣልና ባሻም የሆነ በማያሰለች መልኩ ላይክ ትምህርት እየተማሩ ሊሆን ይችላል፣ በትምህርት ውስጥ በጥያቄ ውስጥ ሊሆን ይችላል። ብቻ በብዙ መልኩ ማየት ትችላላችሁ። ላይክ ከዚህ በፊት እኛ ልጆች ሆነን ወይም ደግሞ ተማሪዎች እያለን ያሳለፍነውን እናውቃለን። ትምህርት ቤት ውስጥ ምን እንደምናደርግ አንዱ ተማሪ ትምህርት ጥያቄ ሲጠየቅ የተሳሳተ መልስ ሰጠ ነው የምንስቅበት ጊዜ ሁላ ነበር። ብዙ አይነት የምንሰራቸው ተንኮሎች ነበሩ። እንደነዚህ አይነት ነገሮችን እያመጡ በደንብ ሰፊ አድርገው እኛም ማዝናናት ይችላሉ። ከዛ ውጭ ደግሞ በጣም በተሻለ መልኩ ይህን ድራማ መስራት ይችላሉ ብዬ አስባለሁ። እኔ በጣም ተመችቶኛል። እንዳልኳችሁ ከዚህ በኋላ መዝናናት ስፈልግ ትንሿ ተከታይ ድራማ ብቻ የምከፍተው እና በቻላችሁት ያክል ወይም ደግሞ በቻላችሁት ያክል አዝናኝ አድርጉት። እኔ ፊልም ማድረገው እንደዛ ነው። ለምንድነው ታውቃላችሁ? ሰው አሁን በብዙ ነገር ተጨንቋል። የምትሰሙት ነገር የሚያስጠላ ነው። የሆነ ነገር የሚያስጠላ ነው። የሆነ ነገር ስትሄዱ ተንኮል ብቻ የበዛበት ነው። የሆነ ነገር ስትሄዱ አንዱ ለአንዱ ጭካኔ ምናምን ነው። ተከታታይ ድራማዎቻችንም ብዙ ነገር የምታዩት እንደዛ ነው። ይሄ ነገር ደግሞ ስለሚደጋገም ሁሉም ቦታ ወይም ደግሞ ሁሉም ድራማ ላይ፣ ሁሉም ፊልሞች ላይ፣ ስራዎች ላይም ሊሆን ይችላል፣ በህይወታችሁ ሊሆን ይችላል፣ በቲክቶክ ላይ ሊሆን ይችላል፣ በተደጋጋሚ ስለምናየው ያሰለቻል። ከነሱ ለየት አድርጋችሁ የሆነ አስተማሪው ነገርም እንዳለ የምንማርበት ነገርም እንዳለ በደንብ ግን የምታዝናኑ ከሆነ የተሻለ ተመልካች የተሻለ ተከታይ ማግኘት ይቻላል። ቢኮዝ እኔ አሁን መዝናናት እንጂ የሚያስጨንቅኝ ነገር ማየት አልፈልግም። እውነታው ይሄ ነው። ቢኮዝ ስራ ላይ ረጅም ታይም አሳልፋለሁ፣ ቀንም ሌሊትም ረጅም ታይም አሳልፋለሁ። ጥቂት ሰዓት እረፍት የማደርገው እረፍት በማደርግበት ታይም መዝናናትን እንጂ የምፈልገው የሚያስጨንቅኝ ነገር ማየት አልፈልግም። ቢኮዝ አይምሮ እዚህ ስራ ላይ ተጨናንቋል። ኮምፒውተር ላይ ሲጨናነቅ ነው የሚውለው፣ ብዙ ነገር ሲሰራ ነው የሚውለው። ከዛ በኋላ ደግሞ ሌላ ራሴን የሚያስጨንቅ ነገር ውስጥ ልገባ ይሄ ከባድ ነው። ስለዚህ ለእንደነዚህ አይነት ሰዎች በጣም አሪፍ ነው ብዬ አስባለሁ እና በጣም ተመችቶኛል። ምዕራፍ 2 በዚሁ ይቀጥል። በጣም ተመችቶኝ ያለሁት እኑ መሄዷ ትንሽ ቀር ብሎኛል፣ ግን ያው በቅርቡ ትመለሳለች የሚል ሀሳብ አለኝ። ሌላኛው ባሻ ደግሞ ቅድስትን መውደዱ ከኪዲ ጋር ጆፌ ላይ በጣሉ ተመችቶኛል። እሱ ግን ምን ሲል አሰባት? እሷን ማለት እንዴት አሰባት? አይ ቲንክ ላይክ የሆነ ስለምትመቸው ብቻ አይመስለኝም፣ የሆነ ነገር ይፈልጋል ብዬ ነው ማስበው እና ከእሷ ጋር የሆነ ብቻ አሪፍ ነገር በደንብ እናያለን። ቡቻን በዛ በኩል ስራ መጀመሩ ምናምን በጣም ተመችቶኛል። እንደገና ደግሞ ለእህቱ ጠበቃ መሆኑ ላይክ እህቱን መጠበቁ ምናምን የመጪ ተመችቶኛል። እነ መቅዲም የነበራቸው ነገር ደስ ይል ነበረ፣ ጥምረቱ ምናምን ብቻ ያለው ነገር በጣም አሪፍ ነበረ። በቀጣይ ክፍል በደንብ በሰፊው ብዙ ነገር እናያለን። እኔም በደንብ ዲፕ ሬቪው እያደረገን የሚስተካከለውን አብረን እያወራን ማስተካከል ያለብንን ከእናንተ እየወሰድን ለእነሱ እያደረስን በደንብ በሰፊው እናወራበታለን፣ እንጫወትበታለን። በቀጣዩ ክፍል እንገናኛለን። ሜቢ ዛሬ ከሰዓት ቀጣዩ ክፍል ይለቀቅላችኋል። ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩ በዚህ ተሰናበትኳችሁ። ትንሿ ተከታታይ ድራማ ለምን ተቋረጠ? ለምን ጠፋችሁ? ዛሬ የምነግራችሁ ይሆናል። ማስታወቂያ ተለቆ ነበር፣ ያው አብዛኞቻችሁ አላያችሁትም ብዬ አስባለሁ። ለምን እንደጠፋን ዛሬ ነግራችኋለሁ። ምዕራፍ 1 ተጠናቆ ስለሆነ ነው የተቋረጠው። ስለዚህ ምዕራፍ 2 በቅርቡ ይጀምራል። ምናልባት ዛሬ ከሰዓት ሊጀምር ይችላል። ይህን ቪዲዮ አይ ቲንክ 8 ሰዓት ተኩል 9 ሰዓት ጭንላችኋለሁ። አሁን ላይ ኢንፎርሜሽኑ ስላልደረሰኝ ነው። እሺ ጋይስ፣ አሁን ጠዋት ላይ ነው ቪዲዮን እየቀረጽኩ ያለሁት። ስለዚህ ከሰዓት 9 ሰዓት ምናምን ነው እንትን የምልላችሁ ቪዲዮ የምጭንላችሁ። ከተቻለ ዛሬ ከሰዓት ይለቀቅላችኋል ምዕራፍ 2 ወይም ደግሞ ቀጣዩ ክፍል ማለት ነው። ድራማው የተቋረጠው ሌላ ነገር ኖሮ አይደለም እንዴ። ሰላም ብያችኋለሁ እንዴ ጋይስ። እንዴት ናችሁ? ውዴ ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ትንሿን አብረን እናያለን። ያለውን ነገር እነግራችኋለሁ። ከእናንተ የሚጠበቀው ላይክ እና ሰብስክራይብ ማድረግ ብቻ ነው። እሺ ወደ ቁም ነገሩ እንሂድና ድራማው ወደ 3 ቀን ኦር 2 ቀን ምናምን ተዘሏል።
የተዘለለበትም ምክንያት ምዕራፍ 1 ትንሿ ተከታታይ ድራማ ምዕራፍ 1 ስላለቀ ነው። ስለዚህ ከዚህ በኋላ በምዕራፍ 2 ባበደ መልኩ እንመለሳለን። ምዕራፍ 1 ግን እንዴት እንዳያችሁት የኔ የራሴን ሀሳብ ሰጣችኋለሁ። እናንተ የራሳችሁን ሀሳብ ትሰጡበታላችሁ። ከዛ በኋላ እናንተ በምትሉን መንገድም እንዲሁም ደግሞ እኛም ባሰብነው መንገድ አስተካክለን በአዲስ መልኩ ምዕራፍ 2 እንቀጥላለን ማለት ነው። ስለዚህ ለዚህ ነው የተቋረጠው እንጂ ድራማው ቀርቶ አይደለም። ቅድም እንደነገርኳችሁ ማስታወቂያም ሰርተን ነበር፣ ያው ስላላያችሁት ነው። ምዕራፍ 1ን እንዴት አያችሁት? ከእናንተ ልጀምር። ምዕራፍ 1ን እንዴት አያችሁት? ትንሿ ተከታታይ ድራማ ምዕራፍ 1ን እንዴት አገኛችሁት? ተማራችሁበት ወይ? ተዝናናችሁበት ወይ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ብዙ ነገር አግኝቼበታለሁ። አብዛኛውን ነገር ግን ያገኘሁበት በጣም ተዝናንቼበታል። በጣም ከሚባለው በላይ ተዝናንቼበታለሁ። በተለይ ቹቻ ያደረገው ነገር ካረጋ በቃ ቹቻ ያለበት ቦታ በጣም ተዝናንቼበታለሁ። ከዛ ውጭ ደግሞ አሪፍ አይነት ትምህርቶችንም አይቼበታለሁ። በተለይ የትንሿ የህይወት ታሪክ ቤተሰቧን ሳታቅ ሰርታ ራሷን ማስተማር እንዴት እንደቻለች የሚመጣውን ችግር ተቀብሎ እንዴት አድርጋችሁ ችግሩን ቀይራችሁ ለዛ ችግር መፍትሄ አበጅታችሁ እንደ ትንሿ ትምህርታችሁንም ማስኬድ እንዳለባችሁ አሳይታናለች። እሱ ብቻ ሳይሆን ደግሞ ምን ያህል ጠንካራ እንደሆነች አሳይታናለች። ስለዚህ አንድ ነገር ልበላችሁ፣ በምንም አይነት ሁኔታ ውስጥ ሆኑ ለዛ ነገር ወይም ደግሞ ለዛ ችግር ወይም ደግሞ ለመጣባችሁ ነገር እንትን ማድረግ ምንድነው መንገድ መፈለግ፣ የምትወጡበትን መንገድ መፈለግ ወይም ደግሞ ችግሩ እንዳለ ከችግሩ በላይ ሆናችሁ እናንተ የምትሄዱበትን መንገድ መፈለግ። ለምሳሌ ትንሿን ይዋት ቤተሰብ የላትም፣ የሚረዳት የሚያግዛት የላትም። ስለዚህ ችግሩ ከእሷ ሊሄድ አልቻለም። አሁን ለምሳሌ ምዕራፍ 1 እስኪያልቅ ድረስ ወይም ደግሞ ቡቻን እስክታገኝ ድረስ ማንም የምታውቀው ሰው የለም አይደለ? ችግሩ ከእሷ አልሄድም። ስለዚህ በችግሩ ላይ ሆና ለችግሩ መፍትሄ ማበጀት ነበረባት። ለምሳሌ ስራ መጀመር ነበረባት። የቤት አጋዥ ሆና ገባች፣ ትምህርቷንም በዛው ቀጠለች። አያችሁ አይደለ? ለችግሩ መፍትሄ ማበጀት ይቻላል። እስኪያልፍ ማለት ነው። የማያልፍ ነገር የለም። ባይዘው ሁሉ ነገር ያልፋል። ቢኮዝ አላፊ ሆኖ ነው የተሰራ ሁሉ ነገር። እኛ ራሳችን አላፊ ነን፣ ጊዜያዊ ነን። እዚህ ምድር ላይ እያንዳንዷ እዚህ ምድር ላይ ያለች ነገር አላፊ ነች። ጊዜ እንኳን ያልፋል። ሰዓት በሰዓት ይተካል፣ ቀን በቀን ይተካል፣ ዓመት በዓመት ይተካል። የማይተካ ምን አለ ጋይዝ? መጽሐፍ እንኳን ስታነቡ አንዱ ምዕራፍ በሌላ ምዕራፍ ይተካል። ምዕራፍ 1 ላይ ያነበባችሁትን ምዕራፍ 2 ላይ ታነባላችሁ? አታነቡ። ለምሳሌ ድራማ ክፍል 1 ያያችሁትን ክፍል 2 ታያላችሁ? አታዩም። ከዛ የሚቀጥል ነገር ነው የምታዩት። ሁሉ ነገር አላፊ ነው። ስለዚህ የማያልፍ ነገር የለም። ተስፋ አትቁረጡ እያልኳችሁ ነው። በችግር ውስጥ ያላችሁ፣ በተለያዩ ሁኔታ ውስጥ ያላችሁ ሰዎች በምንም አይነት ሁኔታ ተስፋ አትቁረጡ። ያልፋል። ሁሉ ነገር ለጊዜ ነው። ሁሉ ነገር ጊዜያዊ ነው። ሁሉ ነገር ለቀናት ነው፣ ለተወሰነ ጊዜ ነው እንጂ ያልፋል። እልፍ ብሎ እርፍ ትላላችሁ። የምሬን ነው የምላችሁ እና ይህንን ጥንካሬ አይቼበታለሁ እኔ በትንሿ ተከታታይ ድራማ ላይ። ከዛ ውጭ ደግሞ ይሄ እንትኖቹ መልካም ያልሆኑ ባህሪዎችን አይተናል። ማን ከማን መጠንቀቅ እንዳለበት አይተናል እና ደስ የሚል እንትንም አይተናል። ለምሳሌ ትንሿ የህይወት ታሪክ በጣም ከምትጨቆንበት በጣም እንትን ከምትልበት ቤት ውስጥ ሌላ ሌቭል ውስጥ ገብታ ያቺ የምትጨቁናት ያቺ እንትን የምትላት ሴትዮ ራሷ መልሳ ይኸው ለልጄ ሰጠውሽ፣ ልጄን አደራ ለአንቺ ሰጠውሽ፣ ክበዱ ውለዱ ምናምን ብላ ተመርቃ ህይወት ተቀየረ ማለት ነው አይደለ? ሌላ ምዕራፍ መጣ ማለት ነው። ከዛ በኋላ ደግሞ ልጇን አጣች፣ ብዙ ነገር አየች። በዛ ነገር ውስጥ ሁሉ ግን አለፈች። ያ ነገር ሁሉ ሲፈጠርባት ደግሞ ማንን አገኘች? ወንድሟን አገኘች። የዛ ነገር መፈጠር ወንድሟ እንዲገኝ ሆነ። ስለዚህ እያንዳንዱ በህይወታችሁ የሚሆነው ነገር ለምክንያት ነው፣ ለመልካም ነው። የማያልፍ የለም፣ ያልፋል። የሚፈጠረው በህይወታችን እያንዳንዱ ነገር ደግሞ ለበጎ ነው። ደግሜ እምላችኋለሁ፣ ለበጎ ነው፣ ለመልካም ነው። ለጥፋት የሚሆን ነገር በህይወታችሁ ላይ የለም። ሊያጠፋችሁ የሚመጣ ነገር የለም። እንዳለ የሚመጣባችሁ በህይወታችሁ ላይ ለመልካም ሊሰራችሁ ነው፣ ሊያድሳችሁ ነው። ካላችሁ ማንነት በላይ ሌላ ማንነት ሊሰጣችሁ ነው። በጣም ጠንካራ እንድትሆኑ ሊያደርጋችሁ ነው። ካላችሁ ጥንካሬ በላይ ሌላ ጥንካሬ ሊጨምርላችሁ ነው። ሌላ ማንነት ሊገነባላችሁ ነው። ቶሎ ልፍስፍስ የሆናችሁ ሰዎች ከሆናችሁ
ቶሎ ልፍስፍስ ጠንካራ የማትወርቁ የማትገመቱ አይነት ሰዎች እንድትሆኑ ሊያደርጋችሁ እንጂ ሊጥላችሁ ወይም ሊያጠፋችሁ አይደለም እያልኳችሁ ነው። ስለዚህ ጠንክሩ፣ በርቱ። ሌላኛው ጎኑ ደግሞ በጣም የሚያዝናና ተከታታይ ድራማ ነበር። በተለይ ድብርት ውስጥ ሆናችሁ ከገባችሁ ቹቻ በቃ ፈታ ነበር የሚያደርጋችሁ። በተለይ ከሀሩ ጋር በተለይ በቃ እንዴ! ኧረ ተውት። እንዲህ ያልተዝናናለ ያልሳቃለ ወይ በዚህ ድራማ? እኔ በቃ ፍልቅልቅ ነበር ያልኩት። ፍልቅልቅ ማለት ነው ጋይስ፣ ላይክ ፍልቅልቅ እና ጸዴ ድራማ ነበረ። ምዕራፍ 2 በአሪፉ መልኩ አልቋል። ሶሪ ምዕራፍ 1 በአሪፉ መልኩ አልቋል። ምዕራፍ 2 ደግሞ በተሻለ መልኩ በአሪፍ ስታይል የተለያዩ ሰዎችን ጨምራችሁ ከዚህ በፊት የምናውቃቸው እንዲሁም አዲሶች ጨምራችሁ ከተቻለ ደግሞ ቹቻን መለሳችሁ አምጥታችሁልን በአሪፉ ብንቀጥል እኔ በጣም ደስ ይለኛል። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በቀጣዩ ክፍል ወይም ደግሞ ምዕራፍ 2 ሲጀመር በሰፊው እመጣለሁ። ትንሽ ክፍተት የሚፈጠር ከሆነ በመሀል ድጋሚ መጥቼ መች እንደሚጀመር ወሳኟን ቁርጧን ቀን እነግራችኋለሁ ወይም ደግሞ ኮሚኒቲ ላይ ያስቀምጥላችኋለሁ። ወገን ማርኮን ምን አስበው ምን አቅዶ ነው ይሄ ሁሉ ድራማ? ጭራሽ ራሱ አስወስዶ ልጅቷል መልሶ ደግሞ ራሱ መላሽ ሆነ። ምን እያሰበ ነው? ምንድን ያቀደው? አላማው ምንድን ነው? እኔ ግን አንድ ነገር አስቤያለሁ። እሱ ምን እንደሆነ ነግራችኋል። ከዛ በፊት ግን እንዴት ናችሁ ውድ የሳቤላ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም ሳቤላን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች ጀባ ምላችሁ ይሆናል። ሳቤላ ባለፈው ክፍል አሾይና አይነት ክፍል ነበረ። ሳቤላ እንደውም ትለቀቃለች ብለን አላሰብንም። ነገር ግን ማርኮን ወይም ያፌት ራሱ መልሶ ሰጥቷል፣ እጅ ሰጥቷል። እጅ ሰጥቶ ግን አይደለም፣ አንድ ነገር አስቧል። ምን እንዳሰበ ልንገራችሁ። የአብርሽን ልብ ማሸነፍ፣ አብርሽን ማሸነፍ ወይም ደግሞ አብርሽ እንዳይጠረጥረው፣ አብርሽ መልሶ ቤተሰቡ እንዲሆነው፣ አብርሽ እምነት እንዲጥልበት ለማድረግ ከዛ በኋላ ምን ያደርጋል? ዲናን በቃ አለ አይደለ ዲናን ወደ ራሱ ለማድረግ ወይም ደግሞ እስከ መጨረሻው እሷና ያፌት መካከል ያለውን ነገር ለመቋጨት ይመስለኛል አብርሽ የአብርሽን እንትን እምነት ለማግኘት እየጣረ ያለው። ይህንን ነገር አታውቅም ዲና። ይሄን እንደዚህ እንደሚያደርግ ዲና የምታውቀው ነገር የለም። ይህንን ራሱ ያፌት ያሰበውና ያቀደው ጉዳይ ነው። ስለዚህ ይህንን ያሰበበት ምክንያት ዋነኛው ዓላማ በአብርሽ ዘንድ እምነት ማግኘትና በአብርሽ ዘንድ ተቀባይነት ማግኘት ነው። ከዛ በኋላ ዲናን እንደፈለገ ማድረግ ይችላል። ነይ ሲል ውጪ ግቢ እንደፈለገ ማድረግ ይችላል። ከዛም አልፎ ደግሞ ንብረቱንም ገንዘቡንም መልሶ ያገኘው መስሎት ነው ይህን ሁሉ ነገር እያደረገ ያለው። ቢኮዝ ንብረቱንም ማለት የአብርሽንም ንብረት እንደገና ደግሞ ሊያበድሩት ያለውንም ብር የራሱን ብር መልሶ ያገኘው መስሎታል። ይህንን ካገኘ ደግሞ ቀጣይ ምንድን ነው ማድረግ ያለበት? ከአብርሽ እምነት ማግኘት ወይም ደግሞ ከአብርሽ ጎን እንዳለ ማሳየት ነው ያለበት። ከዛ በኋላ ከጎኑ ሆኖ ከተጠርጣሪነት ይድናል ማለት ነው። ማንም እሱ ሊጠረጥር አይችልም። ማርኮንም ማንም ሊጠረጥር አይችልም ማለት ነው። ኢቭን ዲናን እንኳን ቢከዳት ዲናን አልፈልግሽም በቃ ብሎ ንብረቱንም ሁሉንም ነገር ማለትም የአብርሽን እንዳለ ጠቅልሎ ራሱ ጋር ቢያስቀምጥ ማርኮን ዲና አጋልጣለሁ ብትል ሊያምናት አይችልም ማለት ነው። ቢኮዝ ልጁን ያመጣለት ማንዱ ታውቃላችሁ? አብርሽ ማነው? ያፌት ማርኮን ነው ይህንን ያደረገው። ስለዚህ አብርሽ ዲናን አያምናትም ማለት ነው። ኢቭን ዲና ነች ልጅህን ያስወሰደች በምናምን ብሎ ቢነግረው ራሱ በቀላሉ ታማኝነትን የማግኘት ነገር እንዳለ ነው ያየ ነው። ሌላኛው በትላንትናው ክፍል ደስ የሚለው ነገር ትንሽ ፉጭፉጭ ነገርም ነበረው። እሱም ነገር አሪፍ ነበረች። እነ ተምቹም ወይም ሙልጭ እዛ ጋር ተምቹ እዚህ ጋር ሙልጭ ሆኖ ነው የመጣው። እንግዲህ ሙልጭም አሪፍ ስራ ሰርተዋል። ሻንጣውን መቀየር ችለዋል። ላይክ
ብሩን ቀይረውታል፣ ወይም ደግሞ የያፌትን ብር ይዘውታል። ብሩን መያዝ ብቻ ሳይሆን ደግሞ ፋይሉን የተፈራረሙበትን ፋይል የካርታውን ሰጥቶ ብር ነው የተበደረ የሚያሳየውን ፊርማ ያለበትን ወረቀት እንዲሁም ሰነዶቹን ሙሉ በሙሉ ሙልጭ መያዙ እጅግ በጣም የሚመሰገን ጉዳይ ነው። ያለ ጉዳይ ይሄ ምንድን ነው? ትልቅ ሪስፔክት የሚሰጠው ጉዳይ ነው። ዋው 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 ብለን እንዲህ ይለያል። ከምሬ ነው ይለያል ስላችሁ ይለያል። ሌላኛው የአብዛኞቻችሁ ጥያቄ ሳቤላን የያዛት ልጅ ምንም መሆን የለበትም ብላችኋል። ምንም አይሆንም። ምክንያቱም የሆነ መልካም አይነት ትሁት አይነት ልጅ ነው። ሳቤላንም ለመልቀቅ አስቦ ነበር። ነገር ግን እንዳይለቃት ያፌት አጠመደው እንጂ እና የእሱ መጨረሻም ገና ነው። ድራማው ገና ነው። እዚህ ጋር ምንም የሚፈጠር አይነት ነገር አይኖርም። ገና ይቀጥላላችሁ ፈልጌ ነው። የተወሰነ ነገር ልታዩ ትችላላችሁ። የሳቤላን ነፃነት ስላየን ድራማው ያልቃል ማለት አይደለም። ሌሎች ነገሮችም አሉ። እነ ተምቹ ወይም ደግሞ እነ ሙልጭ ሁሉን ነገር ስላገኙ ያፌት ተሸነፈ ማለትም አይደለም፣ ወይም ደግሞ ያፌት አበቃለት ማለትም አይደለም። ሌላ ነገር ሊፈጠር ስለሚችል